ይሄ ህይወት እንዳልሆነ ይሄ ኑሮ አይደለም ማለት እስከ መቼ ነው እንደዚህ የሚቀጥለው ምናምን የሚለው ነገር የምታስበው ብቻ አንስቶ ሰይጣን ብቻውን የሆነ ሰው ማጥቃት ይወዳል እና ደግሞ ይመቸዋል። ብቻውን የሆነ ሰውና ብቸኛ የሆነ ሰው ይለያያል። ሆነ የሚያለቅስ ሰው እንደዚህ ሆኜ የተሰበረ ሰው ምናምን የሚል የሆነ በቀኔ ምናምን አድርገው ስቶሪ የሚያደርጉ ሰዎች አሉ። እኔ አላምንበትም ስሜትን ለሶሻል ሚዲያ ላይ ማውጣት አለ ብለህ ግን መሆን ለብቻ ነጠል ማለትን ለተወሰነ ጊዜ በዚህ ልክ ጥሩ እድል ነው ጥሩ እድል አለው ብሎ አናስብም። አብዛኞቻችን ግን በቂ ስላልሆንክ ነው፣ የማትወደድ ሰው ስለሆንክ ነው፣ ማንም ሰው ስለማይፈልግ ነው እና የሚሉት ይሄ ራስን ወደ መጥላት የሚመሩ ሀሳቦች ተከታትለው ይመጣሉ እና ከሆነ ማህበረሰብ ጋር ነው ያለው። ሶሻል ሚዲያ ላይ የሚውል ሰው ብቸኛ አይደለም። እንግዲህ አሁን ትልቁ የሰይጣን ሜተድ ዲስትራክሽን ነው። መጀመሪያ ለይተን ማየት ያለብን ነገር ብቻውን የሆነ ሰውና ብቸኛ የሆነ ሰው ይለያያል። እንዴት ነው ሎንሊ እና ሎንሊነስ ዲፈረንስ አላቸው ነው እና ብቻህን ስትሆን ሰው አጠገብም የለም። ብቻ መሆን በጣም የሚመሰገን ነገር ነው እና በህይወት ውስጥ የሚያስፈልግ ነገር ነው። ብቸኝነት ስሜቱ ነው በጣም ከባድ የሚሆነው። ሰው ብቻውን ሆኖ አያውቅም ባጭሩ፣ ግን ስሜቱ አለ። ሰይጣን ብቻውን የሆነ ሰው ማጥቃት ይወዳል ይላል እና ደግሞ ይመቸዋል ሰው ብቻውን ከሆነ ማለት ነው። እና ብቸኝነት ከምንድን ነው እንግዲህ የሰው ልጅ አፈጣጠሩም እግዚአብሔር ሲፈጥረው ሰው ብቻውን የሆነ ዘንድ መልካም አይደለም ብሎ አጋር ፈጥሮለታል ስለማያስፈልገው ማለት ነው። ሔዋንም ብትሆን ከአዳም ተነጥላ ሄዳ ነው የእባብን ምክር የሰማችው። ብቻዋን ሆኗ ነው ያገኛት። በእርግጠኝነት አዳም ቢኖረው ምናልባት ያስጠላት ይሆን ነበር ወይ እግዚአብሔር ያዘዛቸውን ትእዛዝ ያስታውሳት ነበር ብቻዋን ስለሆነች ነው። እና ይሄን ብቸኝነት ወይም የብቸኝነቱን ስሜት የሚያመጣው ተፈጥሯችን ራሱ ከሰዎች ጋር መኖርን ስለለመደ ነው ወይም ደግሞ ስለሚፈልግ ነው። የሆነ የሚጋራው የሚያየው የሚሰማው ሰው ይፈልጋል እና ለዛ ነው ኦልሬዲ ተፈጥሯዊ የሆነው ማንነትህ ብቻውን መሆን አይፈልግም እና ያኔ እንዳልታየህ እንዳልተፈለክ አይነት ስሜት በሰዎች በተለይ እየተሰማ ሲመጣ እየከበደ እየተጫጫነ ይመጣል እና ስሜቱ ነው። ከዛ ከብቸኝነት ስሜቱ ጀርባ የሚመጡ ደግሞ ራስን ማውቀሶች አሉ። በቂ ስላልሆንክ ነው፣ የማትወደድ ሰው ስለሆንክ ነው፣ ማንም ሰው ስለማይፈልግ ነው ምናምን የሚሉት ይሄ ራስን ወደ መጥላት የሚመሩ ሀሳቦች ተከታትለው ይመጣሉ እና ብቻ መሆን የተለየ ነገር ነው። ብቸኝነት ደግሞ በጣም የተለየ ነገር ነው። ብቸኝነት ስሜት አለው። ስሜቱ ደግሞ አሁን እንዳልኩ ኔጌቲቭ ነው አብዛኛው። ግን ያንን ደግሞ በጥሩ መንገድ እንየው ካልን ብዙ መዛዘር የምንችላቸው ነገሮች አሉ። ሰነ ጊዜ ነው ከሰው ጋር አለመኖር ፍጹም ሚረዳን አለመኖሩ ምናምን የሚሉትን ሀሳቦች እያነሳን አይደለም፣ ኔጌቲቭን አይደለም። ግን ብቻ መሆንን ለምሳሌ ለብቻው የሚኖር ሰው እንደላጤ ሊሆን ይችላል፣ ሴት ሆናም ለብቻ ምትኖር ሊሆን ይችላል፣ ከቤተሰብ ተነጥላ የራስ ክፍል ውስጥ ራሱ ብቻ ስትቀመጥ ጥሩ እድል ነው። እግዚአብሔርን የምታገኝበት፣ እግዚአብሔርን የምትረዳበት፣ እሱን የምታወራበት፣ የምትጸልይበት፣ ጸጥ ብሎ ከእሱ ጋር ብቻ ልትነጋገርበት የምችል መድረክ ታገኛለህ። ያው ሁላችንም በዚህ መንገድም ብቸኝነትን አናየው ወይም ብቻ መሆን ለብቻ ነጠል ማለትን ለተወሰነ ጊዜ በዚህ ልክ ጥሩ እድል አለው ብሎ አናስብም። አብዛኞቻችን ግን ቅድም እንዳልኩ ቅዱስ ጳውሎስ ውደዳት ነው የሚለው። ምክንያቱም ለነፍስ ረፍት ናት፣ ከእግዚአብሔር ጋር የምትነጋገርበትን መድረክ የምትዘረጋበት ናት ብሎ የመጀመሪያውን ነገር ያስቀምጣል። ሁለተኛው የነፍስ መስታወት ነው። የነፍስ መስታወት ማለት ራስህን የምታይበት ጊዜ ነው። ሰው በጣም እንግዲህ አሁን ትልቁ የሰይጣን ሜተድ ዲስትራክሽን። ሰው ራሱን ማወቅ ከጀመረ፣ ሰው ራሱን ማየት ከጀመረ፣ ማስተካከል ያለበትን ነገር ማወቅ ካለበት ወይም ደግሞ መስታወት ፊት ቆመ አይነ ላይ እድፍ እንዳለ ወይ ደግሞ ጸጉር ሊሆን ነገር እንዳለ ካወቅ በኋላ ረፍት አይሰጥም። የምታነሳበት እጅ እንኳን ባይኖር እጅ ያለው ሰው ጋር ትሄዳል። ገብቷል? አቅሙ ባይኖር ራሱ ለምን አንድ አይተዋል። ሰይጣን አንድ ጊዜ ለብቻችን ቁጭ ብለን የሆነ ጊዜ አሳልፈን ራሳችን እንድናይ እድሉን ከሰጠን ሁልጊዜ የሚረብሸን የሆነ የነፍስ ጥሪ እንዲኖር አደረገ ማለት ነው። እዚህ ባገኘው አጋጣሚ ሰው ብቻውን ሲሆን አሁን የፈጠነ ስልካችን ነው። ስልክ ነው የአብዛኛው ሰው ጓደኛ። እንኳን እኮ ብቻችን ሆነን ምናምን ሳይሆን ተሰብስበን ከህዝብ ጋር ከማህበረሰብ ጋር ሆነን እንኳን ስልክ እያወጣን ዲስትራክት ነው። ከዛ ቲክቶክ አለ ምናምን ቅልፍ ወስዷል፣ ተኝተህ ተነሳለህ እና ራስን የምታይበት እድል አታገኝም። እና ትልቁ ኦፖርቹኒቲ ነው፣ የነፍስ መስታወት ነው። ብቻችን የምንሆነው
ሶስቱን ጦርነቶች ለማለፍ ነው ይላል። መናገርን፣ መስማትና ማየት። ስለዚህ ያው ክፉ ነገር ከመናገር ሰው ከሌለ ምን ብለህ ትናገራለህ አይደል? ብቻ አንስቶን ቢያንስ ዝም የምትልበት ጊዜ ታገኛለህ። ክፉ ነገር ከማየት ትቆጠባለህ። ከዛ ክፉ ነገር ከማድመጥ ትቆጠባለህ። እነዚህ 5ቱ የስሜት ሕዋሶች ክፉ ነገሮችን ከማድረግ እንድትቆጠብ ያደርጋል ማለት ነው። እና ያ ጦርነት ግን ከራስህ ጋር ነው የሚሆነው። ስለዚህ ቢያንስ ከራስህ ጋር ትታገላለህ ብቻ አንስቶ። ሌላ ከውጭ ያለ ኃይል አይጠቀምም አንተን ለመጣል አይታገልም። እና ብቸኝነትን በዚህ ልክ የነፍስ መስታወት ነው፣ ራስን ማያ ነው። ሰው የሆነ ጊዜ ላይ ቁጭ ብሎ ጨለማ ውስጥ አንድ ቀን ራሳችን ብናስተውለው የምናስተካክለው ነገር እንዳለ ይገባናል። ያኔ እንጀምራለን ይሄ ህይወት እንዳልሆነ፣ ይሄ ኑሮ አይደለም ማለት እስከ መቼ ነው እንደዚህ የሚቀጥለው ምናምን የሚለው ነገር የምታስበው ብቻ አንስቶን። አሁንም በጣም አጥብቄ የምናገረው ዊዛውት ኤኒ ዲስትራክሽን ሲሆን ነው ብቸኝነት። ስልክህን ይዘህ ሌላ ነገር እያየህ ሌላ ነገር እየሰማ ከሆነ አሁንም ቢሆን ብቻ አይደለም። የሆነ ዲጂታል ወርልድ ላይ ከሆነ ማህበረሰብ ጋር ነው ያለው። ሶሻል ሚዲያ ላይ የሚውል ሰው ብቸኛ አይደለም። ገብቷል? ቻት ታደርጋለህ። ሌላ ሰው ለአንተ ብሎ ያወራ ሰው አለ ቁጭ ብሎ። አሁን እኛ እዚህ ቁጭ ብለን የምናወራው የሆነ ህዝብ ይሰማናል ብለን እንጂ ብቻችን እኔ እናንተ ነው ያለው። ገብቷል? ልክ እንደዛው ትካተታለህ ማለት ነው። ግን ከዲስትራክሽኖች ውጪ ሆነ ብቻህን መሆን ከጀመርክ እነዚህን ጦርነቶች ታልፋለህ፣ ነፍስህን ታተርፋለህ። ቢያንስ ህይወት ምን እንደሆነ ወደ መኖር ማደግ ትጀምራለህ። ሌላኛው ደግሞ የመንፈስ ቅዱስ ማደሪያ ነው። ቁጭ ብሎ እኮ መጸለይ ይችላል፣ ግን ብቻህን ያገኘሃል ሰይጣን ነው። ስራ ከፈታ ሰይጣን ስራ የፈታ ምሮ የሰይጣን ቤተ ሙከራ ነው ይላል ቅዱስ እንጦስ። በቃ የፈለገውን ነው የሚያደርግብህ። እስኪ ይህንንም ኃጢአት ያስሞክርሃል ከፈለገ። ይህንንም ዛሬ በስልክና በብዙ ነገሮች ሱሶች እኮ ተይዘን የቀረ ነው። በየቀኑ የምናደርገው ጠዋት ወተን የምንገባበት የሚያደክመን ነገር ስለሌለ ነው። ጊዜ የሌላቸው ሰዎች አሉ። አሁን ለቲክቶክ ጊዜ የሌለው ሰው አታውቅም። ማየት ቢፈልግ ራሱ የሌለው ሰው አሁን እሱ እግዚአብሔር ጠብቆታል። ምናልባት እኮ በሌላ ኃጢአት እንፈተን ይሆናል፣ ግን በስራ ፈትነት በጣም ወደ ክፉ ልማድ፣ ወደ ሱስ፣ ወደማይሆኑ ኃጢአቶች ይመራል። እሱ ነው ከዛ ወደ ተስፋ መቁረጥ፣ ስንፍና ማለት ነው። እና በእርግጥ ሁላችንም የምንሰራው ስራ ጠፍቶ አይደለም። ያው ግዴታ ደሞዝ ሊኖረው ያስፈልጋል፣ ብር ያለው ስራ መሆን አለበት ምናምን ብለን ስለምናስብ ነው እንጂ። እና በተቻለን አቅም ሰይጣን ራሳችን የምናውቅ ሰዎች፣ በምን አይነት ኃጢአት የምንፈተን ያለን ሰዎች፣ ብቻችን ተደብቀን የምንሰራው ኃጢአት ያለብን ሰዎች ደግሞ ብቻችን ባንሆን ይመረጣል። እና ጓደኛ መፈለግ ማለት ያስፈልጋል። እያንዳንዷን ነገር ከሰዎች ጋር ለማድረግ መሞከር፣ ከምታከብረው ሰው ጋር ለመዋል መሞከር፣ ቤተክርስቲያን ለመዋል መሞከር። አሁን በጣም ብዙ ወጣቶች ፈተና የሆኑ ነገሮች አሉ። ሱሶች ሆኖ እየተፈተነ ያለበት ነገር፣ እነዛ ነገሮች አብዛኞቹ የምናደርጋቸው መኝታ ቤታችን ውስጥ ተደብቀን። ስለዚህ ያለህ አማራጭ ምንድን ነው? ብቻን መሆን የለብህም ነው። ካገኘ ሰው ፊት ማድረግ የማትችለው ኃጢአት ካለ ከሰዎች ጋር ዋል ነው እንደውም ጥሩ ነገሩ። ከቻል ከሰዎች ጋር ለማደር ሞክር። ለራስህ ስፔስ አትስጥ እና በዛ ጋፕ ውስጥ ነፃነቱን ስታገኝ ያለምንም ጥርጥር በዛ ኃጢአት እንወድቃለን። ግን በሰዎች የተገለልን አይነት ስሜት ተሰምቶን በሰዎች ተከበን ብቸኝነት የሚሰማን የሚያወራን የምናናገረው ችግራችን ማካፈል ምንችለው ሰው የለም ብለን የምናስብ ሰዎች ደግሞ አለን። አሁን በጣም ብዙ ወጣት የሚፈተነው በዛ ነው። ማንም አይረዳኝም፣ እኔ ብቻዬን ያለሁት፣ ከእኔ ጎን ማንም የለም ብለን ነው የምናስበው። እና የሆነ ፈርስት ሙቭ እነሱ እንዲመጡ እንጠብቃለን፣ የሆነ ነገር እንዲያደርጉልን፣ አቴንሽን እንዲሰጠን እንፈልጋለን። በእያንዳንዱ ነገር ኬር እንድንደረግ እንፈልጋለን። ፋሚሊ ያንን ላይሰጥ ይችላል። ጓደኛ ያን ነገር አንተ የሚሰማ ስሜት በተመሳሳይ ሰዓት ያ ሰው ላይ ሰማው ይችላል። ኤነርጂያችሁ እኩል ላይሆን ይችላል። ተገናኝታችሁ አንተ ደብሮ ሊሆን ይችላል፣ ሰው በጣም ጥሩ ኤነርጂ ሊሆን ይችላል። ያ ነገር አንተ ላይ ተጽዕኖ ያመጣዋል። ስትደውል አታገኛቸው። አንዳንዴ አቴንሽን ሲክ አድርገን ደግሞ ብዙ ወጣት እንደሚያደርገው ሶሻል ሚዲያ ላይ ተጽዕኖ ለማድረግ ትሞክራለህ። ፕሮፋይል ይቀይራሉ በያቸው ላይ በተቻላቸው አቅም እየተሰማቸው ያላቸውን ስሜት በጣም ብሶ ሶሻል ሚዲያ ላይ ለማሳየት ይሞክራል። ያ የብቸኝነት ስሜት ያመጣው ነገር ነው። ምክንያቱም ሰው እንዴት ነው አጠገቡ ካለው ሰው ዘሎ ለዓለም ሕዝብ ሶሻል ሚዲያ ላይ ላለው ሰው ስሜቱን ለማጋራት የሚጥረው? ስቶሪ ማድረግ ማለት ብለህ አስበው። የሆነ የሚያለቅስ ሰው እንደዚህ ሆኜ የተሰበረ ሰው ምናምን የሚል የሆነ በቀኔ ምናምን አድርገው ስቶሪ የሚያደርጉ ሰዎች አሉ። ለምሳሌ እኔ አላምንበትም ስሜትን ለሶሻል ሚዲያ ላይ ማውጣት አለ ብለህ፣ ግን ወደውም አይደለም እንደዛ የሚሆኑት። ምን ሆኖ እንደዛ አይደለም። እና ሰው ስታጣ፣ ሰው ሲርብህ ወደ ራስህ ትዞራለህ፣
ወደ ውስጥ ማዳመጥ ትጀምራለህ። ያኔ ነው ራስን መጥላት፣ ራስን ማጥፋት። የሀገሬ ሰው እንግዲህ በጣም እኔ በህይወቴ የምጣለው አባባል ነው፣ ስትኖር ማንንም ካልጠቀምክ ስትሞት ማንንም አትጎዳም። ብዙ ወጣቶች ዛሬ ራሳቸውን ያጠፉት እናቴን ከማሰቃይ ብለው ነው ሌላ ስቃይ ጨምሩባቸው፣ አባቴን ላሳርፍ በሚል ትንሽ ጓደኞቻችንና ወይ ጥሩ ስነ ምግባር የሌላቸው ሰዎች በተናገሩን ቃላት የተነሳ ራሳችንን ጠልተን ለራሳችን ያለን አመለካከት ወርዶ ብሞት ማን ይፈልገኛል እኔ። ወይ ደግሞ አንዳንዴ ስልካችን ዘግተን እንጠፋና ቼክ እናደርጋለን ማን እንደሚፈልገን ምናምን። ግን እኔ መናገር የምችለው ነገር አንተ የሚሰማ ስሜት ሌላ ሰው ይሰማል። አንቺ የሚሰማሽ ስሜት ያቺ ለምን አቴንሽን አልሰጠችኝም ምናምን ያልሻትም ሴት ይሰማታል። እነሱም ሰው ናቸው እና ወደው አይደለም እነሱ ዝንተ ዓለም ተደራርሰን አንድ ቀን ህይወት ሲከብድ እነዛ ሰዎች ረሳህን ይለዋል። በራስ በኩል ስታስቡ ራሱ በጣም ከባድ ነው ረሳህን እንደመባል። አንተ ደክሞህ እኮ እና እነሱ ያሉበትን ሁኔታም እኛም አናውቅም። አልፈለጉንም፣ ሰላም አላሉንም፣ ኢግኖር አረጉን። እኛ በወደድናቸው ልክ ሊወዱን አልቻሉም ነው። መጀመሪያ መጠበቃችን ትልቅ ስህተት ነው። እንግዲህ በጣም የብዙ ሰው ህይወት ስለሚነካ ብዙ ማውራት ፈራለሁ እዚህ ጉዳይ ላይ። ግን ወደው አይደለም። የመጀመሪያው ነገር ሰውን አንደርስታንድ ማድረግ ያስፈልጋል፣ እነሱም ሰው እንደሆኑ ማሰብ ያስፈልጋል። ሁለተኛው ደግሞ ኤክስፔክት ማድረግ ብቻውን ራሱ እግዚአብሔር እንድታጣው ያደርጋል። እግዚአብሔር ሊያስተምርህ ነው። ሰው አሁን አዛት በጣም ብዙዎቻችን ብዙ ሰው እግዚአብሔርን በተለይ አምኖ እግዚአብሔርን ተደግፎ የሚኖር ሰው ያኔ ሰው በጣም በራበው ጊዜ እነዛን ሰዎች ቢያገኛቸው ኖሮ ዛሬ እግዚአብሔርን አያገኘውም ነበር። እኔ እንደውም ለሁሉም ሰው የሚፈልገው ነገር መሰጠት አለበት ብዬ አላምንም። አንዳንድ ሰዎች ለሁሉም ሰው መድረስ አለብኝ ብለው ያስባሉ። ሁሉም ሰው ጋር ሲደውልኝ ተነስቼ መውጣት አለብኝ፣ ሲፈልገኝ ምንም ነገር እኮ በጣም አታችመንት ያላቸውን ሰዎች ምናለማመዳቸው እኛም ደግሞ አለብን። አንዳንድ ጊዜ እኮ አንዳንድ ሰው ጋር ራስን ደካማ ሆነ አታገኙ ደግም ያልደውለትም ምናምን ብለህ የሆነ ነገር ሲል ራስን እየተቅለሰለስክ ምናምን ታገኘዋል። ግን በጣም ጊልትነስ ደግሞ የጥፋተኝነት ስሜት ይሰማል። ለምንድነው እንደዚህ መሆኑ? በቃ ያለሱ መኖር እንደምችል ማሳየት አለብኝ ትላለህ። ሁለተኛው ቀን ላይ ደግሞ ስብር ትላለህ። ሳታውቀው ቴክስት አደረግለታል፣ ሳታውቀው ትደውለታል። ኢሞሽናል አታችመንት። በጣም እንደምንወዳቸው ይሰማናል፣ ግን እውነተኛ ፍቅር አይደለም። ይሄ ኢሞሽናል አታችመንት ነው። ቅናት ይሰማናል። በጣም እንቀናለን ለነዛ ሰዎች ላይ። ሁሉ ነገራቸውን እንዲያጋሩ እንፈልጋለን። ትንሽ ነገር እንደደበቁን ከተሰማን ይከፋናል። ኤነርጂያቸው ሁሉና ኦቨርቲንክ እናደርጋለን። ፊታቸውን ጣሉ ማለት ጠሉን ማለት ምናምን የሚመስለን ሰዎች አለና እንደዚህ አታችመንት ውስጥ ያለን መጥፎ አታችመንት ውስጥ ያለን ሰዎች ናቸው። ልክ እነዛ ሰዎች ራሳቸውን ነፃ ለማድረግ በሚሄዱበት መንገድ ውስጥ ተነጥለው መጥተው የብቸኝነት ስሜት የሚሰማቸውና እኔ ብቻዬን ነው የሚለው። ግን ሰው ቅድም እንዳልኩ ብቻውን ሆኖ አያውቅም እና ምናልባት አሁን የሚሰማ የብቸኝነት ስሜት በትክክል እግዚአብሔር ከአንተ ጋር እንደሆነ ሊሰማ የሚገባበት ሰዓት ላይ ነው ያለው። ሆኖ አያውቅም። ሰው ብቻውን ሆኖ አያውቅም። የልባችን የብቸኝነትን ክፍተት መሙላት ምንችለው እግዚአብሔር ሁል ጊዜ ከኛ ጋር እንዳለ። ስንት ነገር አየን፣ ስንት ነገር አሳለፍን። ይኸው ስንወድቅ ሁሉ ሸሸን፣ ግን እግዚአብሔር ከኛ ጋር ነው። ብዙ በጋዎች፣ ብዙ ክረምቶች፣ ብዙ ዓመታት አሳልፈናል። ብዙ ነገር አይተናል። እስካሁን ሳይለወጥ ቦታ ሳይቀየር አብሮን ያለው እግዚአብሔር ነው። ለዛም ከማንም በላይ ስንበድለው፣ ከማንም በላይ ስንወጋው፣ ከማንም በላይ ትቶን ሊሄድ ይገባው የነበረው እሱ ሆኖ ሳለ እኛ እየተው ነው ሲቀርበን፣ አንድ ስቴፕ ስንቀርበው 1000 ስቴፕ ወደኛ እየቀረበ ያኖረን እግዚአብሔር እያለ የብቸኝነት ስሜት በትክክል ኃጢአት ነው የሚሆነው። እግዚአብሔርን የለም ማለት ነው እና ብቸኝነት ስሜት እግዚአብሔር የለም እንደማለት ነው። ይሄ ነው የሚሆነው።